በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና አጥቅቶ ባለበት በዚህ ወቅት ከቀጠናው የሚወጡ መረጃዎች ዓለምን ማስደንገጣቸውን ቀጥለዋል። በተለይ ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት የሀገሪቱን የበላይ መሪ አያቶላ አሊ ካሚኒን መግደሉ መረጋገጡን ተከትሎ ውጥረቱ ከቁጥጥር ውጪ ወደሆነ ምዕራፍ ተሸጋግሯል። ይህን ታሪካዊ ክስተት ተከትሎ የኢራን ወታደራዊ ይዞታዎች ዳግም በእስራኤል የጦር ጀቶች ድብደባ እየደረሰባቸው ይገኛል። በተለይም በቴክኖሎጂው ረገድ የተሰማው ዜና የዓለምን ትኩረት የሳበ ሲሆን የኢራን መንግስት የቴሌቪዥንና የሬዲዮ ጣቢያዎች ደግሞ ባልታወቁ ጠላፊዎች አማካኝነት ቁጥጥራቸው ተወስዶ መዋሉ ተሰምቷል። በሚያስገርም ሁኔታ በዚህም በኢራን ብሔራዊ ሚዲያዎች ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዶናልድ ትራምፕ ንግግሮች ያለምንም ማቋረጥ እንዲተላለፉ ተደርጓል። ይህ የሳይበር ጥቃት በቴህራን ጎዳናዎች ላይ በሚገኙ ትላልቅ ስክሪኖች ላይም የታየ ሲሆን የኢራን የደህንነት ተቋማት ስርጭቱን ለማቋረጥ ለሰዓታት ሲታገሉ መቆየታቸው ተዘግቧል። ድርጊቱ በአገሪቱ ከፍተኛ አመራሮች ዘንድ ታላቅ መደናገጥን የፈጠረ ሲሆን የኢራን ሕዝብንም በመንግስት ሚዲያዎቹ ላይ የጠላቶቹን ንግግር ለመስማት መገደዱ ለከፍተኛ የስነ ልቦና ጫና ዳርጎታል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለሲኤንኤን በሰጡት መግለጫ ውጥረቱን ይበልጥ የሚያባብስ ንግግር አድርገዋል። ትራምፕ እስካሁን ያደረግነው ነገር ሁሉ ገና ጅማሩ ነው፣ ዋናውን ገና አልጀመርንም በማለት ያስጠነቀቁ ሲሆን ትልቁና አስፈሪው የጥቃት ማዕበል በቅርቡ ይጀምራል በማለት የዛቱ ሲሆን ይህ አልበቃም ብሎ የአሜሪካዊ መከላከያ ሚኒስትር ፒት ሄግሴዝ አሜሪካውያንን ከገደላችሁ አድነን እንይዛቸዋለን ሲሉ እጅግ ጠንካራ የሆነ ማስጠንቀቂያ ለኢራን አስተላልፈዋል። ይህ ንግግራቸው አሜሪካና እስራኤል በቀጠናው ሊያካሂዱት ያሰቡትን መጠነ ሰፊ ወታደራዊ እርምጃ ስለመኖሩ አመላካች ሆኗል። ለጠላቶቿ የማታንቀላፋው ኢራን በከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊ ላሪጃኒ በኩል ሀገራቸው ከአሜሪካ ጋር ምንም አይነት ድርድር እንደማታደርግ ገልጸዋል። ላሪጃኒ ይህንን የተናገሩት ፕሬዝዳንት ዶናልድ ትራምፕ ለአትላንቲክ መጽሔት በሰጡት ቃለ መጠይቅ የኢራን አዲሱ አመራር መነጋገር ይፈልጋል፣ እኔም ተስማምቻለሁ ካሉ በኋላ መሆኑ አጋጣሚውን ልዩ ያደርገዋል። ሮይተርስ እንደዘገበው ከሆነ ደግሞ ላሪጃኒ የትራምፕን ንግግር መሰረተ ቢስ የውሸት ፕሮፓጋንዳ ሲል አጣጥለውታል። በሌላ በኩል በተለያዩ ሚዲያዎች እንደተገደሉ ሲወራባቸው የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን የሚሳኤል ጥቃት የደረሰበትን ስፍራ በአካል ተገኝተው ሲጎበኙ ታይተዋል። ከትላንትና በስቲያ የካቲት 22 ቀን የኢራን ባሊስቲክ ሚሳኤሎች በድንገት የቤት ሼመንሽን ሰማይ ሲሰነጥቁ አካባቢው ወደ ፍርስራሽነት ተቀየረ። ጥቃቱ ያረፈው ሰዎች ተሰብስበው በነበሩበት የመኖሪያ መንደርና በአንድ ምኩራብ መጠለያ ላይ ሲሆን በዚህ ጥቃት አደጋ ታዳጊዎችን ጨምሮ የ9 ንጹሃን ዜጎች ሕይወትም በአጭር ተቀይቷል። በትላንትናው ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጥቃቱ ሰለባ በሆኑት ወገኖች ዘንድ በመገኘት ፍርስራሹን ሲጎበኙ ታይተዋል። እንደ ዋይኔት እንዲሁም ጀሩሳሌም ፖስት ዘገባዎች በስፍራው የሚታዩት የተገለበጡ ተሽከርካሪዎች እና የፈረሱ ቤቶች ጥቃቱ ምን ያክል ከባድ እንደነበር ያሳያሉ። ኔታንያሁ በጉብኝታቸው ወቅት በደረሰው ሰብአዊ ጥፋት የተሰማቸውንም ጥልቅ ሐዘን ገልጸዋል። ለሟች ቤተሰቦችም መጽናናትን ተመኝተዋል። ይህ ጉብኝታቸው ስለ ህልፈታቸው ይናፈስ የነበረውን ወሬ ሐሰት መሆኑን ያረጋገጠ ሲሆን ጠንካራ መሪነታቸውን ለማሳየት የተጠቀሙበት አጋጣሚም ሆኗል። በዚህ ጉብኝት ወቅት ጠቅላይ ሚኒስትሩ በሰጡት መግለጫ ኢራን ለፈጸመችው ለዚህ አሰቃቂ ድርጊት ከባድ ዋጋ ትከፍላለች ሲሉ በድጋሚ አስጠንቅቀዋል። እስራኤል ዜጎቿን ከጥቃት ለመከላከል ማንኛውንም አይነት እርምጃ ለመውሰድ ወደ ኋላ እንደማትልና ጠላቶቿ የትም ቢደበቁ ፍርዳቸውን እንደሚያገኙ ተናግረዋል። ይህ የኔታንያሁ ንግግር በቀጣዮቹ ሰዓታት እስራኤል መጠነ ሰፊ የአየር ድብደባ ልታካሄድ እንደምትችል ፍንጭ የሰጠ ሲሆን የጦር ኃይሉ ወደ ከፍተኛ ዝግጅት እንዲገባም ትዕዛዝ መተላለፉም ተሰምቷል። በአውሮፓ ምድርም ቢሆን የኃይል ሚዛኑ እያጋደለ መሆኑ ይታያል። አንዳንድ የአውሮፓ ሀገራት የእስራኤልን እርምጃ በይፋ መደገፋቸውንም አስታውቀዋል። እነዚህ ሀገራት የኢራንን የቀጠናውን ስጋትነት በመጥቀስ እስራኤል ራሷን የመከላከል መብቷ ሊከበርላት እንደሚገባና ለሚወሰደው ማንኛውም ወታደራዊ እርምጃ ከጎኗ እንደሚቆሙ ገልጸዋል። ይህ የአውሮፓውያን አቋም ኢራንን ይበልጥ በዲፕሎማሲው ረገድ እንድትገለል እያደረጋት ይገኛል። ከነዚህ ክስተቶች በተጨማሪ ሩሲያና ቻይና በጉዳዩ ላይ ያላቸውን ስጋት ገልጸው ሁሉም ወገኖች እንዲረጋጉ ጥሪ አቅርበዋል። ይሁን እንጂ ሁለቱ ሀገራት ከኢራን ጋር ያላቸውን ወታደራዊና ኢኮኖሚያዊ ትብብር እንደማያቋርጡ በመግለጻቸው ግጭቱ ወደ ዓለም አቀፍ የቀዝቃዛ ጦርነት ሊቀየር ይችላል የሚል ስጋት ነግሷል። በተለይም ሩሲያ የኢራን ዘመናዊ የአየር መከላከያ ስርዓቶችን ልታቀርብ ትችላለች የሚለው ወሬ
የእስራኤልን ደህንነት ባለሙያዎችን አሳስቧል። በሜዲትራኒያ ባህር ላይም ተጨማሪ የአሜሪካ የጦር መርከቦችና አውሮፕላን ተሸካሚዎች እየተጠጉ መሆኑ ተስተውሏል። ይህ የኃይል ክምችት ትራምፕ ለተናገሩት ትልቁ የጥቃት ማዕበል ዝግጅት ሊሆን እንደሚችል ወታደራዊ ተንታኞች ይገምታሉ። በአካባቢው የሚገኙ የአሜሪካ ወታደራዊ ካምፖችም ጥበቃቸውን አጠናክረዋል። በኢራን ውስጥ ደግሞ ህዝቡ የኢኮኖሚ መውደቅ ስጋት እያደረበት ይገኛል። የአገሪቱ የገንዘብ ዋጋ በአንድ ጀንበር በከፍተኛ ሁኔታ ቀንሷል። ዜጎች መሰረታዊ ቁሳቁሳቸውን ነዳጅን ለማከማቸት በየገበያውና በየነዳጅ ማደያው ረጅም ሰልፎችን ይዘው ይታያሉ። ይህ የውስጥ አለመረጋጋት ለመንግስቱ ተጨማሪ ራስ ምታት ሆኖበታል። የእስራኤል የደህንነት ካቢኔም ረጅም ሰዓታት የፈጀ ስብሰባ ሲያካሄድ መቆየቱ ተሰምቷል። ከስብሰባው የወጡ መረጃዎች እንደሚያመላክቱት እስራኤል የኢራንን የኒውክሌር ማዕከላትና የነዳጅ ማጠራቀሚያዎችን ኢላማ ያደረገ ጥቃት ለመሰንዘር እቅድ እያወጣች ነው። ይህ ከተፈጸመ ጦርነቱ ወደማይመለስበት ደረጃ ሊሸጋገር እንደሚችልም ይታመናል። በተባበሩት አረብ ኤምሬትስና በሳውዲ አረቢያ በኩል ደግሞ ድንበሮቻቸውን ከሚሳኤል ጥቃት ለመጠበቅ ከፍተኛ ወታደራዊ ልምምዶች እየተደረጉ ነው። ምንም እንኳን እነዚህ ሀገራት በጦርነቱ ውስጥ በቀጥታ መሳተፍ ባይፈልጉም የኢራን ሚሳኤሎች የአየር ክልላቸውን ሊጥሱ ይችላሉ የሚል ትልቅ ስጋት አላቸው። የትራምፕ አስተዳደር ለኢራን አዳዲስ መሪዎች የሰጠው የጊዜ ገደብ እየተቃረበ መሆኑም ይነገራል። ካልተደራደራችሁም ዋጋ ትከፍላላችሁ የሚለው የአሜሪካ መልእክት በኢራን ወታደራዊ አመራሮች ዘንድ እንደ ጦርነት አዋጅ ተቆጥሯል። በዚህም ምክንያት የኢራን ሚሳኤሎች በተጠንቀቅ እንዲቆሙ ትዕዛዝ ተሰጥቷል። የዓለም የነዳጅ ገበያም በዚህ ውጥረት ምክንያት ዋጋው በከፍተኛ ሁኔታ እየጨመረ ነው። ታላላቅ የነዳጅ ኩባንያዎች በመካከለኛው ምስራቅ በኩል የሚያደርጉትን የትራንስፖርት ጉዞ ለጊዜው አቋርጠዋል። ይህ ደግሞ በዓለም አቀፍ ደረጃ የዋጋ ግሽበትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ነው። በተለያዩ የዓለም ከተሞችም ጦርነቱን የሚቃወሙና ሰላም እንዲሰፍን የሚጠይቁ ሰልፎች እየተካሄዱ ነው። ይሁን እንጂ የሁለቱ ሀገራት መሪዎች ያላቸው ጽኑ አቋም ለሰላማዊ መፍትሄ የሚሆን ቀዳዳ እስካሁን አልተፈጠረም። ይልቁንም የቃላት ጦርነቱ ወደ ተግባር ለመቀየር አፍታዎችን ብቻ እየጠበቀ ይመስላል። አድማጮቻችን፣ ሁኔታው በየደቂቃው፣ በየሰከንዱ፣ በየሰዓቱ እየተለዋወጠ ይገኛል። የኢራን የሳይበር ጥቃት፣ የትራምፕ ዝግጅትና የኢራን አመራሮች አቋም ነገ ምን ይዘው እንደሚመጡ ለመገመት አዳጋች ሆኗል። እኛም ወቅታዊ መረጃዎችን በየዕለቱ እየተከታተልን የምናደርሳችሁ ይሆናል። እናንተም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜን ተመኘን።